ኩበት አካባቢ ታናሽ ወንድሙ በሌለበት የወንድሙን ምስት ይገናኛታል። ይሄን እንደ ባህል ስለያዙት ታላቅ ቢያውቅም አይናገራቸውም። እንዲሁም ባሎች ሚስቶችን በጣም ይደበድቧቸው ነበረ። እኔም እነሱን ባየሁ ቁጥር ባህላቸውን አጥብቄ ስለምጠላው ከዛ አካባቢ ባል ዳርሽ ሲሉኝ ወላሂ ቆሜ እቀራለሁ እንጂ የእናንተን ሀገር ወንድ አላገባም ብዬ ማልኩ። ከ7 ዓመት ቆይታ በኋላ ከዛው ሀገር ልጅ ዲን ያለው በቤተሰብ እንዳገባ ተጠየቅኩ። አሁን ምን ላድርግ? በመሐላው እያዛለሁ ያብራሩልኝ የሚል ጥያቄ። አባቴ ያለ ፍቃድ ትዳር መሰረትክ ብሎ ባለቤትህን ፍታ፣ ካልሆነ እኔና አንተ አብረን አንኖርም እያለኝ ነው። ባለቤቴን ብፈታ አባቴ ጋር እስማማለሁ፣ ከልጄና ሚስቴ ጋር ግን ልለያይ ነው። ምን ይመክሩኛል? የተኛው ሐቅ ይቀድማል? አባት ወይስ ሚስትና ልጅ? ብፈታ ባለቤቴን መበደልስ አይሆንብኝምን? የሚል ጥያቄ። ባለቤቴ ለእኔ ፍቅሩን ለመግለጽ የብር ሰንሰለት አሰርቶ ስሜን አጽፎ አደረገው። ይሄኔም እንደዚህ ማድረግ የለብህም ክልክል ነው ስለው ቅር አለው። ትንሽ ምክር ብትለግሱት ባረከላሁ ፊኩም የሚል ጥያቄ። ስራዬ ከውጪ ሀገር ድርጅት ጋር ነው የምንሰራው። ስራው ኢንቨስትመንት ነው፣ ሪል ስቴት እና የተለያዩ ንግዶች። ከዛም ባወጣነው የገንዘብ መጠን በፐርሰንት ትርፍ እናገኛለን። ሐላል ስራ እንደሚሰራ ድርጅቱ እና የሸሪዓ ህግ እንደሚሰራ የድርጅቱ ባለቤት የድርጅቱ ተወካይና በስሩ አብረው የሚሰሩትን ሙስሊም ሰዎች ጠይቄ ሐላል እንደሆነ በተደጋጋሚ ነግረውኛል። የጠየቅኩትን ጥያቄ ሁሉንም መልስ ሰጥተውኛል። ግን እኔ ምንም የሚያጠራጥር ነገር ሳላገኝ ብጠራጥር መስራት እችላለሁ? ጥርጣሬ ሊያስቆመኝ ይገባል ያብራሩልኝ የሚል ጥያቄ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው ሐይድ ላይ ያለች ሴት ቁርአን ስትቀራ ውዱእ ማድረግ አለባት? የጀናባ ትጥበት ስንታጠብ የሚባለውን ዚክር ያብራሩልኝ የሚል ጥያቄ። ሴት ልጅ የወር አበባ ደም ላይ ስትሆን ቁርአን መቅራት ትችላለች አትችልም የሚል ኺላፍ አለ በፊቅህ ሊቃውንት መካከል። በተደጋጋሚ እንደተገለጸው ራጂሑ ሴት ልጅ የወር አበባ ደም ላይ ስትሆን ቁርአን መቅራት ትችላለች፣ የምትከለከለው መንካትን ብቻ ነው። ስትቀራ ሐይድ ላይ ያለች ሴት ቁርአን ሳትነካ በምትቀራበት ጊዜ ውዱእ ማድረግ ይጠበቅባታል አይጠበቅባትም? በመሰረቱ አይጠበቅባትም፣ እንደ ግዴታ አይቆጠርም። ምክንያቱም ሐይዱ እስካለ ድረስ ሐደስን ሊያስወግድ አይችልም። ጀናባ ላይ ያለ ሰው ውዱእ ማድረጉ ጀናባውን እንደሚያቀል ተገኝቷል። ነብዩ ሰለላሁ ዐለይሂ ወሰለም ጀናባ ከሆኑ ሲተኙ ውዱእ ያደርጉ እንደነበረ ተነግሯል። ይህ ህግ ሴትን ይመለከታል አይመለከትም? ይመለከታል የሚል አቋም ያላቸው ፉቃሃዎች አሉ። ነገር ግን ሐይድና ጀናባ ሁለቱ ተመሳሳይ አይደሉም። ጀናባ ወዲያውኑ ሊያስወግዱት የሚችሉ ነገር ሲሆን ሐይድ ደግሞ በራሱ ጊዜ ቆሞ እንጂ መታጠብ አይቻልም። ነገር ግን ሐይድ ከሆነች በኋላ ወይም ሐይድ ከመሆኗ ከደቂቃዎች በፊት ጀናባ ብትሆን አሊያ ደግሞ ሐይድ ከጀመራት በኋላ ከግብረ ስጋ ግንኙነት ውጪ ባለ መንገድ ጀናባ ብትሆን ግንኙነቱ ስለማይቻል ይሄኔ ጀናባ ስለሆነች ውዱእ ማድረግ ይወደድላታል። ጀናባውን ለመቀነስ ለማውረድ ብትታጠብም ጀመር መልካም ነው ተብሏል። ምንም እንኳ ስለማሰገድ መታጠቡ ግዴታ የሆነባትም ሙሉ ከሐይድ ስትጠራ ነው የምትታጠበው መታጠብ ያለባት ቢባል። ይሄ እንዳለ ሆኖ የተወሰኑ ታቢዒዎች
ሴት ልጅ ሐይድ ላይ እንኳን ብትሆን ለሶላት የሚደረግን አይነት ውዱእ አድርጋ በሶላት ወቅት ዚክር ልታበዛ ሱብሃንአላህ አላሁ አክበር ልትል ይገባል ብለዋል እነ አጣ መክሑል የሚባሉ ታቢዒዮች፣ ኢማሙ ዳሪሚ ሌሎችም እንደዘገቡት። አላህን ለማስታወስ ዚክር ለማለት ውዱእ ማድረግ ይወደድላታል ከተባለ ቁርአን መቅራት የዚክር አይነት ከመሆኑ አንፃር ሐይድ ላይ ያለች ሴት ቁርአን ልትቀራ ስትል ውዱእ ብታደርግ ይፈቀዳል፣ ግዴታ ግን አይደለም። ጀናባ ሲታጠቡ የሚባል ለየት ያለ ከጀናባ ትጥበት ጋር የተያያዘ ለየት ያለ ራሱን የቻለ ዚክር እንዳለ አላውቅም። የሚታጠቡት ሽንት ቤት ላይ እስካልሆነ ድረስ ቢስሚላህ ተብሎ ከተጀመረ በቂ ነው። ሌላኛው ጥያቄ ዊትር ሶላት ላይ አንድ ረክዓ ስንሰግድ ከፋቲሃ ቀጥሎ ኢኽላስ ነው የምንቀራው ወይስ ረጅም ሱራ ነው? እኔ በአረብኛ የሚባሉ ዱዓ አልችልም፣ በስልኬ እያየሁ ማለት ይቻላል የሚል ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዊትር ሲሰግዱ የመጨረሻ 3 ረክዓዎች ላይ ሰብሕ እስመ ረቢከል አዕላ፣ ቁል ያ አዩሀል ካፊሩን እና ቁል ሁወላሁ አሐድን ይቀሩ እንደነበረ ተነግሯል። 3 ረክዓ ዊትር የሚሰግድ ሰው በዚሁ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉት እንደነበረው የመጀመሪያው ላይ ሰብሕ እስመ ረቢከል አዕላ፣ ሁለተኛው ላይ ቁል ያ አዩሀል ካፊሩን፣ ሶስተኛው ላይ አልኢኽላሱን ሊቀራ ይገባል። አንድ ብቻ በመስገድ ዊትር የሚያደርግ ሰውም አልኢኽላሱን መቅራት ይወደድለታል። ይሄ ከበላጭነት ከተወዳጅነት አንፃር ነው እንጂ ማንኛውንም የቁርአን ሱራ ወይ አንቀጽ ቢቀሩ ችግር የለውም። ነገር ግን ረጅም ከመቅራት ነብዩ ሰለላሁ ዐለይሂ ወሰለም አጭር ይቀሩበት የነበረ ሶላት ላይ አጭሩን መቅራቱ ነው የተሻለ አጅር የሚያስገኘው። ምንም አይነት ሱራ ወይ አንቀጽ ያልተገደበበት ሶላት ከሆነ የፈለግነውን ያክል እንቀራለን ለብቻችን ሲሆን በተለይ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አጫጭር ሱራ ብቻ እየቀሩ ዘውትር ሁሌም ወይም አብዛኛውን ጊዜ አጫጭር ሱራ ብቻ ወይም ራሱን የቻለ አንቀጽ ብቻ ይቀሩበት እንደነበረ የተነገረ ሶላት ሲሆን ረጅም ከመቅራት ዘውትር ነብዩ ሰለላሁ ዐለይሂ ወሰለም ይቀሩት የነበረውን አጭሩን መቅራቱ ነው የሚወደደው። ለምሳሌ የፈጅር ቀብልያ ላይ የመግሪብ ባዕድያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቁል ያ አዩሀል ካፊሩን እና ቁል ሁወላሁ አሐድን ነበር የሚቀሩት። ፈጅር ቀብልያ የሰገደ አንድ ሰው ሱረቱል ሙልክ እንቀራለሁ ወይም ደግሞ ሱረቱር ረህማን እንቀራለሁ ቢል መቅራት ትችላለህ። ነገር ግን ተወዳጁ የተሻለ አጅር የሚያስገኘው ነብዩ ይቀሩት የነበረውን መቅራት ነው ይባላል። ዱዓ በአረብኛ ማድረግ የማይችል ሰው በራሱ ቋንቋ ማድረግ ይችላል፣ ፈርዱም ይሁን ሱና ላይ። ነገር ግን ግዴታ የሚባሉ የሶላት አካል የሆኑ ዱዓና ዚክሮችን በአረብኛው ካደረገ በኋላ ነው አላሁ አክበር የሚለውን ሰሚዐ አላሁ ሊመን ሐሚደ የሚለውን ስጁድ ላይ ሩኩዕ ላይ የሚባል ግዴታ የሆነ ሱብሃነ ረቢየል ዐዚም ሱብሃነ ረቢየል አዕላ እነዚህና መሰል የሆኑ ግዴታ ዚክሮችን ዱዓዎችን በአረብኛ ከማለት ጋር ተጨማሪ ዱዓ ማድረግ የፈለገ ሰው በራሱ ቋንቋ ዱዓ ቢያደርግ ችግር የለውም፣ ፈርድም ሱናም ሶላት ላይ። ቁኑት በሚደረግበት ጊዜ በሒፍዙ እየሸመደደ ሳያይ ዱዓ ማድረግ የማይችል ሰው በወረቀት የተጻፈን ያነበበ ዱዓ ቢያደርግ ችግር የለውም፣ እንቅስቃሴ ካለማብዛት ጋር። በወረቀት እንደሚቻለው ሁሉ በሞባይልም ያነበቡ ያዩ ዱዓ ማድረግ ይቻላል። ነገር ግን ሞባይሉ መዘጋት አለበት፣ እየተደወለ ሜሴጅ እየገባ ሐሳብ እንዳይሰርቅ። ሌላኛው ጥያቄ በጣት መስመሮች ተስቢህ ተሕሚድ ማድረግ ይቻላል ወይ ከሶላት በኋላ ያብራሩልኝ የሚል ጥያቄ ነው። ነዓም ነብዩ ሰለላሁ ዐለይሂ ወሰለም ከአብዱላህ ኢብኑ ዐምር በተላለፈ ሐዲስ እንደተነገረው ረአይቱ ነብይ ሰለላሁ ዐለይሂ ወሰለም ያዕቂዱ ተስቢህ ቢየዲሂ ብለዋል። አንዳንድ ዘገባዎች በየሚኒሂ ተብሏል። ትርሚዚ ኢማሙ ትርሚዚና ሌሎችም የዘገቡት ሶሒህ ሐዲስ ነው። ሱሐቢዩ አብዱላህ ኢብኑ ዐምር ነብዩ ሰለላሁ ዐለይሂ ወሰለም ተስቢህን በእጃቸው ሲቆጥሩ አየሁ ብለዋል። በአንዳንድ ዘገባዎች በቀኝ እጃቸው ተብሏል። ስለዚህ ሱብሃንአላህ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ወይም 34 ጊዜ አላሁ አክበር የሚለውን በቀኝ እጅ ጣቶች መቁጠር ይቻላል። በምን መልኩ ነው በጣቶች የሚቆጠረው? የጣቶችን ጫፍ እየነኩ በአውራ ጣት እየነኩ አሊያ ደግሞ ወደ መዳፍ እያጠፉ መቁጠርም ይቻላል። የተለያዩ የሐዲስ ሹራሖች በጣት ይቆጥሩ ነበር ማለት ነው የሚለውም በዚህ መልኩ ተርጉመዋል። ዋናው የሚፈለገው ጣቶች የቂያም ቀን እንዲመሰክሩልን በጣቶች መቁጠር ነውና ሐዲሶች ላይም በግልጽ ያለው
ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ዝክርን ይቆጥሩ ነበር ነውና የተባለው። በጣት አንጓዎች መስመሮችን ቢቆጠር በጣቶች በጫፋቸው ቢቆጠርም ችግር የለውም፣ በላጩ እሱ ነው። ሌላኛው ጥያቄ የዛሬ 10 ወር አካባቢ መሬት ለመሸጥ ገዝቼ ነበረ። ዘካውን እንዴት ነው ማድረግ ያለብኝ? ነገር ግን አሁን አልሸጠውም። በገዛሁበት በነበረው ዋጋ ነው ወይስ በጊዜው ባለው ዋጋ ያብራሩልኝ የሚል ጥያቄ ነው። የተገዛው ሊሸጥ እስከሆነ ድረስ አሁን በጊዜው ባይሸጥም ለመሸጥ ተብሎ እስከተገዛ ድረስ ከተገዛበት ወይም ለመሸጥ ከተወሰነበት ጊዜ ጀምሮ ተቆጥሮ ልክ 1 ዓመት ሲሞላው ተገምቶ ዓመት በሞላው ጊዜ ቢሸጥ ሊያወጣ ከሚችለው ዋጋ ነው ዘካ የሚወጣው እንጂ በተገዛበት አይደለም። ከተገዛበት በላይ ሊሆን ይችላል ዓመት ሲሞላው፣ ከተገዛበት በታች ሊሆን ይችላል። ዘካ የሚታሰበው ቤቱ ዓመት በሞላው ጊዜ ቢሸጥ ሊያወጣው ከሚችለው ዋጋ ነው። ሌላኛው ጥያቄ ሰደቃን በተመለከተ ቅድሚያ ለዘመድ እንደሆነ በቁርአንም በሐዲስም ተነግሯል። ይሄንን በማስመልከት ዘካ ሲወጣ ስራ መስራት የሚችሉ ሆነው የምንሰራበት ገንዘብ አጠረን የሚሉ የአክስትና የአጎት ልጆች ምን እንደሚሰሩ በመጠየቅ የሚበቃቸውን ያህል ጥናት እንዲያደርጉ ተነግሯቸው ይህንን ያህል ብለው ካሉት ተጨምሮ ተሰጥቷቸው የሥራውን ሁኔታ እንከታተላቸዋለን ብለን ተስማምተው ከተወሰነ ጊዜ በኋላ ስልካቸውን ይዘጋሉ። ይህ የሚሆነው ከአንድም ሁለቴ ነው። የሚሰጣቸውም ገንዘብ ትንሽ የሚባል አይደለም። የተሰጣቸውን ገንዘብ ከሰርኩኝ በማለት ለሶስትና ለአራተኛ ጊዜ እናታቸውን ወይም አባታቸውን ድጋሚ እንዲሰጣቸው ይልካሉ። ይህንን እምቢ ማለት እንዴት ይታያል የሚል ጥያቄ። ይቻላል ይገባልም ጭምር። ዘካ በቤተሰብ በዘመድ በይሉኝታ የሚቀባበሉት ገንዘብ አይደለም። በመሰረቱ የምስኪን የአቅመ ደካማ ሆን ብሎ ሳይሆን ሳያስበው ዕዳ ውስጥ የገባ ሰው ሐቅ ነው እንጂ ዘመድ፣ አጎት፣ ያጎት ልጅ፣ አክስት እየተቀባበሉ አቅመ ደካማ አካባቢው ላይ የሚኖር ሌላ ራቅ ያለ ዝምድና ያላቸው ዝምድናም የሌለው አላህ ተባረከ ወተዓላ መብት የሰጠው ምስኪን ሐቁን እንዳያገኝ ማድረግ አይገባም። ጭራሽ ደግሞ ዘመድን ቤተሰብን እየላኩ በይሉኝታ በሽምግልና እንዲሰጥ ማድረግ አግባብ አይደለም። አዎን ለዘመድ ዘካን መስጠት ለባዕድ ከመስጠት የተሻለ ነው። 2 አጅር ያስገኛል። የሰደቃም የዝምድናም አጅር ያስገኛል። ነገር ግን ለተቸገሩን ለልሙህታጂን ላ ለልሙህታሊን ተቸገረው እርዳታ ለሚያስፈልጋቸው ዘካ ለሚገባቸው እንጂ ዘካን እየጠበቁ መስራት እየቻሉ ሙያ ያላቸው ሊያስተዳድር የሚችል የገቢ ምንጭ ያላቸው ዘዴ የፈጠሩ ዘካን ለሚቀበሉ አይደለም። ከተቸገሩን ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢንሺእቱማ አዕጠይቱኩማ ወላ ሐظ ፊሃ ሊገኒይን ወላ ሊቀዊይን ሙክተሲብ ብለዋል። አቡ ዳውድ ሌሎችም የዘገቡት ሶሒህ ሐዲስ ነው። ሁለት ሰዎች ነቢይን የሰደቃ ወይም የዘካ ገንዘብ ሲጠይቋቸው ከላይ ወደ ታች ደጋግመው ካዩአቸው በኋላ ከፈለጋችሁ ሰጣችኋለሁ፣ ነገር ግን በቂ መተዳደሪያ ላለው እንደዚሁ ደግሞ ጉልበት ላለውና በጉልበቱ የሚበቃውን ነገር ሰርቶ ማግኘት ለሚችል ሰው ከዘካ ድርሻ የለውም ብለዋቸዋል። ቀዊ ሙክተሲብ ማለት የሚበቃውን ነገር ሰርቶ ማምጣት የሚችል ማለት ነው። ገኒ ማለት ለሱ የሚበቃ ባለበት አካባቢ ባለበት ዘመን አብዛኛው የሱ አይነት ሰው አግኝቶት በበቂ ሁኔታ የሚያስተዳድረውን ወጪው የሚሸፍንለትን ያክል ገንዘብ የሚያገኝ ሰው አላይ ደግሞ ይሄን የሚያገኝበት ሙያ ጉልበት የሥራ አማራጭ ያለው ሰው ከዘካ ሐቅ የለውም፣ መጠየቁም አይፈቀድለትም። ለመስራት እየጣረ በቂ ነገር ማያገኝ አንዴ ሊሰጠው ይችላል፣ ሁለቴ ሊሰጠው ይችላል መስፈርቱ እስከተሟላ ድረስ። ነገር ግን በየጊዜው ከሰርኩ ያሉ ጥያቄው ላይ እንደተባለው ስልክ ያጠፉ ስራቸውን በትክክል መስራት ትተው በቸልተኝነት በጥንቃቄ ጉድለት እየከሰሩ ዘካን እየተቀበሉ መስራት መለወጥ እየቻሉ ዘካን እየተቀበሉ ለማሻሻል ለሚፈልጉ ሰዎች አይገባም። አላህ ዘንድ ያስጠይቀኛል ከነሱ የባሰ ዘካ የሚገባው ሰው አለ ብሎ መመለስ ይገባል፣ እነሱንም ጭምር በወንጀል ማገዝ ስለሚሆን። ሌላኛው ጥያቄ
ቁርአን ገና አላኸተምኩም፣ ግማሽ ላይ ደርሻለሁ፣ ቁርአኔንም አላቋረጥኩም፣ በግሩፕ ተፍሲር እንቀራለን፣ አሁን ላይ ሳታኸትሙ አሉን፣ ኡሱሉ ሰላሳ ሽሩጡ ሰላት መቅራት ይቻላል ወይስ አይቻልም ያብራሩልኝ የሚል ጥያቄ። ህፃናት ከሆኑ እድሜያቸው ገና የሆነ ተማሪዎች ከሆኑ ቀድመው ቁርአን ማክተም ከቁርአን ጎን ለጎን አቂዳን ከማስተካከል ጋር ከዛ በኋላ ፍቅህን ሐዲስን መማር ይገባቸዋል። ትልልቅ ሰዎች ከሆኑ ባሉበት ሀገር ባሉበት እድሜ ይበልጥ ያስፈልጋቸዋል የሚባለውን ትምህርት ማስቀደም አለባቸው። እድሜው 30፣ 40፣ 50 የሆነ ሰው ምናልባትም ቁርአን ጠንቶት ከብዶት ቶሎ ሊያኸትም የማይችል ሰው ቁርአን ሳታኸትም ሌላ ነገር አትቀራም አይባልም። ማንበብ እስከቻለ ድረስ ከቁርአኑ ጎን ለጎን ፍቅህን አቂዳን ሊማር ይገባዋል። ለዚሁ ደግሞ የሸሪዓ እውቀት ላይ የዲን እውቀት ላይ መግፋት የሚፈልግና መሰረታዊ የሚባሉ ዋና ዋና ትምህርቶችን ብቻ የመማር እቅድ ያለው ሰውም አካሄዱ ይለያያል። እስከ መጨረሻው በዕልም መግባት የሚፈልግ ሰው ቁርአንን አስተካክሎ አሳምሮ መቅራት አለበት፣ መሐፈዝ አለበት ቢያንስ የተወሰነውን። ከዛ በኋላ ቁርአንን ሐዲስን ለመረዳት የሚያስፈልጉ እውቀቶችን መቅሰም አለበት። በሰፊው እስከ ጥግ ዕልም መማር ማይፈልግ ሲሆን ደግሞ ጥሩ አስተማሪ ፈልጎ አማክሮ ለሱ ይበልጥ የሚያስፈልገውን በቀላሉ ሊረዳው የሚችለውን ሊማር ይገባል። በጥቅሉ ግን በመሰረቱ የእውቀት መነሻ መጀመሪያው ቁርአን ነው። ቁርአን ያላኸተመ ሰው መቼም ክታብ ሊገባው ክታብን ሊረዳ አይችልም። አንደኛ ሁለተኛ ደረጃ ላይ ሳይወጣ አራተኛ አምስተኛ ደረጃ ላይ አይወጣም። እድሜው የገፋ ሰው ግን ቁርአንን ለማክተም ለወራት ለዓመታት እየታገለ አቂዳው ተበላሽቶ ሶላት አሰጋገዱ መስፈርቱን ያልጠበቀ ሆኖ ከቁርአን ጋር መታገሉ አግባብ አይደለም። ጎን ለጎን ሊያስኬድ ይገባዋል። ሌላኛው ጥያቄ ስራዬ ከውጪ ሀገር ድርጅት ጋር ነው የምንሰራው። ስራው ኢንቨስትመንት ነው፣ ሪል ስቴት እና የተለያዩ ንግዶች። ከዛም ባወጣነው የገንዘብ መጠን በፐርሰንት ትርፍ እናገኛለን። ሐላል ስራ እንደሚሰራ ድርጅቱ እና የሸሪዓ ህግ እንደሚሰራ የድርጅቱ ባለቤት የድርጅቱ ተወካይና በስሩ አብረው የሚሰሩትን ሙስሊም ሰዎች ጠይቄ ሐላል እንደሆነ በተደጋጋሚ ነግረውኛል። የጠየቅኩትን ጥያቄ ሁሉንም መልስ ሰጥተውኛል። ግን እኔ ምንም የሚያጠራጥር ነገር ሳላገኝ ብጠራጠር መስራት እችላለሁ? ጥርጣሬ ሊያስቆመኝ ይገባል ያብራሩልኝ የሚል ጥያቄ። በመሰረቱ መሸጥ፣ መለወጥ፣ መነገድ ሐላል ነው። ሐራም ነው የሚባለው የመሸጥ የመለወጥ መስፈርቶች ከጎደሉ ነው። ማታለል ማጭበርበር ካለበት፣ ሪባ ካለበት፣ እጅ ላይ የሌለን ነገር መሸጥ ካለበት፣ ራሱ በዲን የተከለከለን ነገር ማድረግ መሸጥ መለዋወጥ ካለበት ኢላ ገይሪ ዛሊክ ሽያጭ ሐራም ሊሆን ይችላል እንጂ በመሰረቱ ወአሐለ አላሁ አልበይዐ ወሐረመ ሪባ መሸጥ መለወጥን አላህ ሐላል አድርጓል፣ ሪባን ወለድን ሐራም አድርጓል ብሏል። በመሰረቱ የሚቻለውን መሸጥ መለወጥ መነገድ ክልክል ነው ለማለት የሚያስችል በቂ ግልጽ ነገር መኖር አለበት። በመሰረቱ አላህ ይቻላል ሐላል ነው ያለን ነገር ይሄ አይቻልም ለማለት ግልጽ በቂ ማስረጃ መኖር አለበት። ጥርጣሬ ብቻ በቂ አይደለም። ይህ እንዳለ ሆኖ ደግሞ ታማኝ የሆኑ ዲናቸውን የሚጠብቁ ሰዎች ሐላል ነው ይህ ስራ ካሉ በእርግጥ ሐላል ነው ያለ ሁሉ ያለው ነገር ሐላል ያለው ነገር ሐላል ሊሆን ይችላል ማለት አይደለም። ሐላል ማለት ምን ማለት እንደሆነ የሚያውቅ ጌታውን የሚፈራ ቀደም ሲል እንደተገለጸው ታማኝ የሆነ ሰው ይህ ድርጅት አሰራሩ ይህ ድርጅት ስራው ሐላል ነው ሐራም አይቀላቅልም ካለ በቂ ምክንያት ሳይኖር መጠራጠር አይገባም። መጠራጠሩ ተገቢ አይደለም። በሁሉም ነገር ላይ ወደ መጠራጠር ሊወስድ ይችላል። ስለዚህ ምንም ተጨባጭ ነገር ሳይኖር መጠራጠር ተጠራጥሮ ማቆም አይገባም፣ አያስፈልግም። ሌላኛው ጥያቄ ቤት ተሰርቶ ሲያልቅ ወጪው ታስቦ ዘካ መውጣት አለበት የሚል ጥያቄ። ቤቱ የተሰራው ዘካ ከወጀበበት አመት ሙሉ ከተቀመጠ ሌሎችን መስፈርቶችን አሟልቶ ዘካ ከወጀበበት ገንዘብ ከሆነ ዘካ ሳይወጣለት በፊት ከሆነ የተሰራው አዎ ዘካ መውጣት አለበት። ለቤቱ
ከወጣው ወጪ ቤቱ የተሰራው ዘካ ከወጣለት ገንዘብ ከሆነ የሚሰራውም ለመኖሪያ ቤትነት ከሆነ ዘካ አይወጅብበትም። ለመሸጥ ከሆነ የተሰራበት ብር አመት ሞልቶት ዘካ ካልወጣበት አው ዘካ ይወጣበታል። ዘካ ቢወጣበትም ከገንዘቡ ዘካ ቢወጣም ቤቱ ለሽያጭ ከሆነ የተሰራው ቤቱ ከያዘው ገንዘብ ቤቱ ቢሸጥ ሊያወጣው ከሚችለው ገንዘብ ዘካ ይወጣል። ለማከራየት ከሆነ ደግሞ የተሰራው ከራሱ ዘካ አይኖርም። ያከራዩ ከሚያገኙት ገቢ ዘካ የሚወጅብበት ደረጃ ከደረሰ አመት ሙሉ ቁጭ ካለ ዘካ ይወጣል። ገንዘቡ አመት ሙሉ ከተቀመጠ ዘካ ይወጣል። ሌላኛው ጥያቄ ባለቤቴ ለእኔ ፍቅሩን ለመግለጽ የብር ሰንሰለት አሰርቶ ስሜን አጽፎ አደረገው። ይሄኔም እንደዚህ ማድረግ የለብህም ክልክል ነው ስለው ቅር አለው። ትንሽ ምክር ብትለግሱት ባረከላሁ ፊኩም የሚል ጥያቄ ነው። ለትዳር አጋር ፍቅርን መግለጽ መልካምና ተወዳጅ ብሎም አጅርን የሚያስገኝ ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ይበልጥ የምትወደው ማንን ነው ብለው ጠይቀው አይሻን ብለዋል። ስለ ኸዲጃ ባለቤታቸውም ብዙ ብለዋል። አንዳችሁ አንድን ሰው ከወደደ እንደሚወደው ይንገረው ተብሏል። የባልና ሚስት ጉዳይም እዚህ ውስጥ ይገባል። ህጋዊ አላህ በሚወደው መንገድ የተጋቡ ባለትዳሮች እስከሆኑ ድረስ ውዴታን መግለጽ በቃል ብቻ አይደለም፣ ከቃል በተጨማሪ በተግባር ሊሆን ይገባዋል። ስጦታ በመስጠት የሚወዱት አካል የሚወደውን በማድረግ የሚጠላውን በመተው የሚወዳቸው ሰዎችን በመውደድ ኢላ ገይሪ ዛሊክ። ወንድ ልጅ አንገቱ ላይ እጁ ክንዱ ላይ ጌጥ ማድረግ የተከለከለ ነው፣ በዲናችን አይፈቀድም፣ ከካፍሮች ጋር መመሳሰል ስለሚሆን። በዚህ መልኩ ወንድ የባለቤቱን ስም ያሰራበትን ሰንሰለት፣ ሀብል፣ አምባር ማድረግ ትክክለኛ ሸሪዓ የሚደግፈው ውዴታን ፍቅርን መግለጫ መንገድ አይደለም። የሌሎች ዲን ከሌላቸው ሰዎች ከካፍሮች የመጣ ነው። እኛ ሙስሊሞች ሁሉንም የምናደርገውን ነገር ወደ ዒባዳ አጅር ወደሚያስገኝ ተግባር መቀየር እንችላለን። ንያችን ካማረ አተገባበሩን ከቻልንበት። መን ተሸበሀ ቢቀውሚን ፈሁወ ሚንሁም ተብሏል። ከካፍሮች ጋር የተመሳሰለ እሱ ከነሱ ጋር ነው የሚሆነው የቂያም ቀን ተብሏል። ካፍሮች ከዲን የራቁ ሰዎች ናቸው ወንዶች ሆነው ሀብል የሚያደርጉት። የባለቤቱን ውዴታ የተፈቀደውን ነገር ለመግለጽም ቢሆን እነሱ በሚያደርጉት መልኩ ከሆነ የሚያደርገው ይወገዛል። ስለዚህ ይሄን ከዲን የራቀ ተግባርን በማያስከትል መልኩ በንግግር ስጦታ በመስጠት እሷ የምትወደውን ነገር በማድረግ እሷ የምትጠላውን ነገር በመተው ቤተሰቦቿን በማክበር ሐቋን በመጠበቅ ዲኗን በማስተማር አላህ በሚወደው ነገር እሷን በማገዝ መልካም ጥሩ ምክር ስትመክር በመቀበል ውዴታን መግለጹ ነው የሚሻለው። ብዙውን ጊዜ በበለጭልጭና ከላይ በሚደረጉ ነገሮች ብቻ ፍቅራቸው የሚገልጹት እውነተኛው ፍቅር እነሱ ዘንድ የሌለ ጊዜያዊ የሆነ ፍቅር ብቻ ያላቸው ሰዎች ናቸው። ትክክለኛ የሙስሊም ፍቅር አላህ በሚወደው ነገር በመተጋገዝ አላህ የሚጠላውን ነገር ለማስወገድ በመተባበር ሐቅን ተጠባብቆ በመኖር። ስለዚህ ባል የሚስቱን ምክር በመስማት ያለ አግባብ የተሰማውን ቅሬታ በመተው ባለቤቱን እሺ ሊል በመልካም ነገር ሊተጋገዙ ይገባል። ሌላኛው ጥያቄ አባቴ ያለ ፍቃድ ትዳር መሰረትክ ብሎ ባለቤትህን ፍታ ካልሆነ እኔና አንተ አብረን አንኖርም እያለኝ ነው። ባለቤቴን ብፈታ አባቴ ጋር እስማማለሁ፣ ከልጄና ሚስቴ ጋር ግን ልለያይ ነው። ምን ይመክሩኛል? የተኛው ሐቅ ይቀድማል? አባት ወይስ ሚስትና ልጅ? ብፈታ ባለቤቴን መበደልስ አይሆንብኝምን? የሚል ጥያቄ ነው። ወላጆችን መታዘዝ ግዴታ የሚሆነው በመልካም በሚቻል ነገር ካዘዙ ነው። አላህ ከሚጠላው ነገር ከከለከሉ ነው። ወንድ ልጅ ሲያገባ አባቱን ማስፈቀድ ግዴታ አይሆንበትም እንደ ሸሪዓ። ነገር ግን በመልካም ከመኗኗር አንፃር
ወንድ ልጅም ቢሆን ሲያገባ አባቱን ቢያሳውቅ ቢያማክር ቢያስፈቅድ መልካም። ይሄ እንኳን ባይደረግ ወንድ ልጅ ካገባ በኋላ እኔን ስላላስፈቀድክ ፍታ ማለት አይችልም። አባት የዲን ችግር እስከሌለባት የጸባይ ችግር እስከሌለባት ድረስ ፍታ ማለት አይችልም። ሸሪዓ ማይቀበለውን ምክንያት ይዞ ፍታ ሲል ልጅ እሺ ማለት ግዴታ የለበትም። በተለይ ልጅ ከወለዱ ጥያቄው ላይ እንደተባለው ከፈቱ ልጅን ሚስትን ማጣት ካለበት ወላጅን በመልካም ነገር ካዘዝ ከመጥፎ ነገር ከከለከለ ብቻ ነው አንተን መታዘዝ ግዴታ የሚሆንብኝ። ከዚህ ውጪ ባሉ ነገሮች ሁሉ አላህ በሚወደው በሚፈቅደው መልኩ ልታዘዝህ ዝግጁ ነኝ። እዚህ ጋር ግን ጉዳት ስላለው ሸሪዓም ስለማይፈቅድልኝ አላደርግም ይቅርታ ማለት ይቻላል ይሻላል። ሌላም ጥያቄ እኔ ያደኩበት አካባቢ ታናሽ ወንድም ወንድሙ በሌለበት የወንድሙን ምስት ይገናኛታል። ይሄን እንደ ባህል ስለያዙት ታላቅ ቢያውቅም አይናገራቸውም። እንዲሁም ባሎች ሚስቶችን በጣም ይደበድቧቸው ነበረ። እኔም እነሱን ባየሁ ቁጥር ባህላቸውን አጥብቄ ስለምጠላው ከዛ አካባቢ ባል ዳርሽ ሲሉኝ ወላሂ ቆሜ እቀራለሁ እንጂ የእናንተን ሀገር ወንድ አላገባም ብዬ ማልኩ። ከ7 ዓመት ቆይታ በኋላ ከዛው ሀገር ልጅ ዲን ያለው በቤተሰብ እንዳገባ ተጠየቅኩ። አሁን ምን ላድርግ? በመሐላው እያዛለሁ ያብራሩልኝ የሚል ጥያቄ። እንደዚህ አይነት ባህል ሙስሊም ዘንድ ሊኖር አይገባውም። ሙስሊም ይሄን አያደርግም። ዝሙት ከባድ ወንጀል ነው። ትዳር ያላት ኒካህ ያላት ሴት ላይ የሚፈጸም ዝሙት ሲሆን ደግሞ እጅግ በጣም ከባድ። ስለዚህ ይሄን አጉል ባህላቸውን እንዲተዉ መምከር ማስተማር ይገባል። በዚህ መልኩ ከሚኖር በዚህ መልኩ ሊያስተዳድር ከሚችል ወንድ ጋር ትዳር አልመሰረትም ማለት አግባብ ነው። በጥቅሉ እንዲህ ማለቱ ተገቢ ባይሆንም ከዛ ውስጥ ጥሩ ሰው ከመጣ አገባለሁ፣ ይሄን ባህል የሚከተል ሰው አላገባም ማለት ግዴታም ጭምር ነው። ሆኖም ከዛው ማህበረሰብ ዲን ያለው አላህ የሚፈራ ሰው ከመጣ አኽላቁን ዲኑን ከወደድሽው ለመሐላው ከፋራ አውጥቶ እሱን ማግባት ይቻላል። ከፋራው 10 ምስኪን አንድ ጊዜ አጥግቦ ማብላት አልያ ደግሞ ለ10 ምስኪን ለሶላት የሚሆን ልብስ ማልበስ። ይሄን ማድረግ የሚቻልበት አቅም ከሌለ 3 ቀን መጾም አከታትሎ መጾም የተሻለ ነው። አከታትሎ መጾም ያልቻለ ሰው እያረፈ መጾም ይችላል። ከዛ በኋላ ዲኑ አኽላቁ ጥሩ የሆነውን ወንድ ማግባት ይቻላል። هذا والله تعالى أعلم والسلام عليكم ورحمة الله وبركاته